እንደምን ዋላችሁ። የዓለም ጦርነት ነው። ከ1914 እስከ 1918 ድረስ ባለው ጊዜ ውስጥ ነው የመጀመሪያው ዓለም ጦርነት ይባላል። ይህ ጊዜ ለአውሮፓውያን አስፈሪ ጊዜ ነበረ። አብዛኛው ኢንትራንስ ኤግዛም ላይ ከመጡ ጥያቄዎች ውስጥ የመጀመሪያው ዓለም ጦርነት የት ክልሎችን ነበር የሚያካልለው? አውሮፓ አካባቢ ሰፊ ጎዳና ነበረ የጦርነት። አፍሪካና ሌሎች ሀገሮች ከዚህ ጦርነት ገለል ብሎ የሚያዩበት ዘመን ነበር። ይህን ጊዜ አውሮፓ እርስ በርስ ሲፋጁ ነበረ። አፍሪካውያን ጥጋቸውን ይዘው ቁጭ ብሎ ይመለከቱ ነበር። ምስሉ ላይ እንደምታዩት ጀርመን፣ አውስትሪያ ሃንጋሪ፣ ኦቶማን ቱርክ ወይም ደግሞ ኦቶማን ኢምፓየር፣ ቡልጋሪያ እነዚህ ሀገራቶች አንድ ላይ ነበሩ። ይህንን ቡድን የሚያሸንፍ ነው የታጣው። ተማሪዎች ጀርመን፣ ኦስትሪያ ኢምፓየር፣ ኦቶማን ኢምፓየር እንዲሁም ቡልጋሪያ የፈጠሩት ጥምረት ከባድ ነበር። የመጀመሪያው ዓለም ጦርነት መነሻው ፓወር ሴንትራል ፓወር በመባል ይታወቃል። እንዲሁም ደግሞ በፒንክ የተቀባው ኒውትራል ፓወር ይባላል፣ ወይም ደግሞ ሊትራል ካንትሪስ እንላቸዋለን። አላይድ ፓወር በአረንጓዴ የተቀቡት ናቸው። እነዚህ የምታዩቸው አረንጓዴ ቦታዎች ሩሲያ፣ ፈረንሳይ፣ ሰርቢያ፣ ግሪክ እንዲሁም ግሬት ብሪቲሽ እነዚህ ሀገራቶች አንድ ላይ ሆነው አላይድ ፓወርን መስርተዋል። ሴንትራል ፓወርና አላይድ ፓወሮች በመጋጨታቸው የመጀመሪያው ዓለም ጦርነት መነሻ ምክንያት እንዲሆን አሳስቧል። አሁን የምናየው በፒንክ የተቀቡት ቦታዎች እነዚህ ከጦርነቱ የተገለሉ ሀገር ናቸው። ስዊዘርላንድ ስዊዘርላንድ ማንም ሊፈነጭባት የማይችል ሀገር ናት። መልክዓ ምድሯ እንዲሁም ደግሞ የሰው የጦር ኃይሏ ከባድ ስለሆነ እንደፈለጉ ሊፈነጩባት አልቻለም። ገለልተኛ ሆናም ራሷን አስጠብቃ ኖራለች። የመጀመሪያ ዓለም ጦርነትና የሁለተኛ ዓለም ጦርነት ማንም ሳይደፍራት የቆየች ሀገር ናት። እነ ስፔን ደግሞ የእርስ በርስ ግጭት ውስጥ ናት። ኖርዌይ፣ ስዊድን፣ አልባኒያ፣ ዴንማርክ እንዲሁም የተለያዩ ሀገራት ጥጋቸውን ይዘው መመልከት ነው ስራቸው። እና አፍሪካማ ጭራሽ ሆኖ ከሩቁ ማየት ነው ስራቸው። ጃፓንና አሜሪካ በስም አጠራሯ ዩናይትድ ስቴትስ ኦፍ አሜሪካ ሁለቱ ሀገራቶች በመጀመሪያ ዓለም ጦርነት ገለልተኛ ሆኖ ለመቆየት ሞክረው ነበር፣ ግን ሳይፈልጉ ወደዚህ ጦርነት ገብተዋል። ግን የጃፓን ፍላጎት የታየበት ይመስላል። የአሜሪካ ግን የተለያዩ በውሃ ውስጥ የሚንቀሳቀሱ ሰብማሪኖቿ በጀርመን ጥቃት ስለደረሰባት ወደ ጦርነቱ እንድትቀላቀል ረድቷታል። ግን ሁለቱ ሀገራቶች በዛን ጊዜ ከፍተኛ ኃይል የነበራቸው ናቸው። የመጀመሪያ ዓለም ጦርነት ወደ 16 ሚሊዮን የሚሆኑ ሰዎች ሞተዋል። ወታደሮች ብትሉ ንጹሃን ዜጎች ብትሉ ተረፍርፈዋል። አላስካና ሎሬን የፈረንሳይ ግዛቶች ነበሩ። ጀርመን በውዴታና በግዴታ ይህንን ቦታ ቆጣጠረችው። ሉክዘምበርግ የአሁኗ የሀብታሞች ሀገር በእጇ ነበረች። አላስካና ሎሬን የተባሉ የፈረንሳይ ግዛቶች በጀርመን በኃይል ተነጥቀዋል። የጉድ ቀን ተነሳ። የዓለም ጦርነት ተጀመረ። ይህ ምስሉ ላይ እንደምታዩት እሱን ላይወክል ይችላል። ቢያንስ እንኳን ይህ ሰው ሞቶ ነው የምታገኙት። ይህ ሰው የኦስትሪያ ሃንጋሪ መሪ ነበረ። ልዑል አልጋ ወራሽ ይባላል። ይህ ሰውዬ አርክዴክ ፍራንሲስ ፈርዲናንድ ይባላል። ይህ ሰው በሰርቢያው ሰላይ ተገደለ። ይህ መገደሉ ደግሞ የዓለም ጦርነት ብዙ መነሻ ምክንያቶች ሊሆኑ ሆኖታል። ወይም በእንግሊዝኛው ዘ ኢሚዲየት ኮዝ ኦፍ ዘ ፈርስት ወርልድ ዋር ኢዝ ኮልድ ዘ አሳሲኔሽን ኦፍ አርክዴክ ፍራንሲስ ፈርዲናንድ ነው የሚለው። ተማሪዎች የ12ኛ ክፍል ተማሪዎች ይህንን በቀይ መስመር ውስጥ የያዙ። ይህ ሰው የሚመራው የነበረው መንግስት አውስትሪያ ሃንጋሪ ኢምፓየር ነው። ምስሉ ላይ እንደምታዩት አውስትሪያ ሃንጋሪ ኢምፓየር ላይ የመራ የነበረ ሰው ነው። ከአጠገቡ ካለችው ሀገር ሰርቢያ ጋር የጠበቀ ጠላት ነበረ። እና ደግሞ አንድ ጊዜ አውስትሪያ ሃንጋሪዎች የልብ ተሰምቷቸው ሰርቢያ መንግስት ውስጥ ገብተው የራሳቸውን መንግስት እንመሰረታለን በማለት ወይም ደግሞ የተለያየ መንገድን በማሰብ የራሳቸውን ሀሳብ ሊያንጸባርቁ በሚሞክሩበት ሰዓት የሰርቢያ መንግስት ሰውየውን ከዚህ ዓለም በሞት አስወግዶታል። በጥይት ነው የተመታው። በጥይት ተገደለ። ይህን የገደለው ሰው ማን ነው ካላችሁ የሰርቢያ
ሰላይ ከሆኑት ውስጥ ጀርቪኖ ፕሪንሲፕ የተባለው ሰውዬ ነው። ይህን ሰው በመላክ እንዲገደል ተደርጓል። ይህ መሪ ደግሞ ከሞተ በኋላ ቀጥታ ለጦርነቱ እድሉን አመቻችቷል። ከዚህ ጦርነት የምንማረው ነገር ሌሎች ሀገራቶችን ወደዚህ ጦርነት እንዲሳቡ ማድረጉ ነው። ጀርመን፣ ፈረንሳይ፣ ሩሲያ የተለያዩ ሀገራቶች ወደዚህ ጦርነት እንዲሳቡ በማድረግ የዓለም ጦርነት እንዲጀመር መንስኤ ሆኗል። ምስሉ ላይ እንደምታዩት ይህ ጀብደኛ ሸልፋይን ፕላንን ያቀደ ሰው ነው። ሸልፋይን ፕላን ማለት እንግሊዝና ብሪቲሽን በመቆጣጠር ቀስ በቀስ ደግሞ ወደ ሩሲያ በመሄድ የዓለምን ሕዝብ መቆጣጠር ነው ዓላማው። ይህን ሰው ደግሞ ለማስቆም ከፍተኛ ኃይል ያስፈልጋል። ያቀደው እቅድ ከሚታሰበው በላይ ነው። ይህ ሸልፋይን ፕላን ሲባል እንደምታዩት ሸልፋይን ተብሎ የሚያልቅለት አይደለም። ይህ ሸልፋይን ፕላን መነሻው ምክንያት እንግሊዝና ፍራንስ ጠንካራ ናቸው። እነሱን ደብድቦ በማሸነፍ ረግጦም በማሸነፍ ቀጥታ ወደ ሩሲያ እንደመሄድ እቅድ አንስተዋል። ፈረንሳይ ከፍተኛ የጦር ኃይል በጀርመን በኩል አስቀመጠች። ይህ ቀይ መስመር የምታዩት ጀርመኖች ወደ ፈረንሳዮች እንዳይገቡ ያጠሩት ክልል ነው። ይህ ቦታ በከፍተኛ የጦር መሳሪያና በከፍተኛ ታንኮች የተጠበቀ ቦታ ነው። ጀርመኖች ግን ባልታሰበ ቦታ እንደመጡ ግን አላወቁም። ጉዳቸውን አልሰሙም። እነሱ እቅድ ፈረንሳይና እንግሊዝን ብቻ መያዝ አልነበረም። ወደ ሩቅ ምስራቅ በመሄድ ወደ ሩሲያን በመሄድ ያንን ቦታ በመቆጣጠር ዓለምን አስጨንቄያለሁ ብሎ ማሰብ ነው። ዓለምን በአንድ እጅ እዘውራለሁ ብላ ያሰበችው ጀርመን ይሳካላት ይሆን? ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳይረሱ። ጀርመኖች ይህን ያህል ጅል አይደሉም። በቤልጅየም አድርገው ጥሰዋቸው መግባት አስበዋል። ይህንን እቅድ ለማንም አልተናገሩም። ሉክዘምበርግን እንደ መተላለፊያ አድርገው ይጠብቃሉ ብሎ ነበር። ፓሪሳውያን ይህንን ግን አልጠበቁም። ቤልጅየም ግሉል ሀገር ናት ተብሎ ነው የሚታሰበው። ይህንን ስታስቡ ቤልጅየም ግሉል ሀገር ናት ተብሎ ሲታሰብ ከጀርመንም ከነ ፈረንሳይም ጎራ አድል ብላ ለራሷም ለሕዝቡ ማሳውቃለች። ይህንን በመከተሏ ቤልጅየም አትክደንም ብለው ነበር ያሰቡት። ቤልጅየሞችም እውነታቸውን አልካዷቸውም፣ ግን በጉልበት አሸነፏቸውና ቤልጅየሞችን በማለፍ ወደ ፓሪስ ቀጥታ ያለምንም ተቀናቃኝነት ተዘዋውረዋል። ስልታዊ በሆነ መንገድ ፓሪስን ከያዝን በኋላ ወደ ሩሲያ እንሄዳለን የሚል እቅድ ነበር። ይህ የሸልፋይን እቅድ ነበር። ጦርነቱን ወደ ምስራቅ በማድረግ ቀስ በቀስ ደግሞ ሩሲያን ደግሞ እናጠፋለን ብለው ነበር ያሰቡት። እቅዳቸው ይሰምር ይሆን? እንቀጥላለን። በዚህ በኩል ደግሞ ስንሄድ ጃፓን ናት። ጃፓን ከቻይና ጋር ታሪካዊ ጦርነት ውስጥ ናት። ጃፓን እኔ በልጣለሁ ከቻይና፣ ቻይናው ከጃፓን እኔ በልጣለሁ የሚል ሀሳብ አለ። እኔ ዘመኛለሁ፣ አንቺ አልዘመንሽም፣ እኔም ዘመኛለሁ፣ አንቺም አልዘመንሽም የሚል ሰጣ ገባ ውስጥ ነው ያሉት። ስለዚህ በላይነቷን ጃፓን ማሳየት ትፈልጋለች። ስለዚህ ከጀርመን ጋር አበረች። ይህ ማበሯ ደግሞ የዓለም ጦርነት የመጀመሪያው የዓለም ጦርነት እንደ ቡድን መስራችነት ይካተታል። ለዚህም ምክንያትነት የሚሆነው ጃፓኖች የበላይነትን ይፈልጋሉ። የበላይነትን ከምን ይፈልጉታል ካላችሁ የፓሲፊክ ውቅያኖስ አካባቢ የቻይና ሕዝብ እንዲሁም የቻይና ሰዎች አሉ። እነዚህን የቻይና ሰዎች ፈንቅሎ ለማስወጣት እንዲሁም ደግሞ የበላይነቱን ለማሳየት የፓሲፊክ ውቅያኖስ አካባቢ ግዴታ ከጀርመን ጋር ማበር አለባት። ይህ ምርጫዋ እውነት ይሆን? ይሳካላት ይሆን? እንቀጥላለን። የጀርመን ህዝብ ደግሞ ከሩሲያ ጋር ከፍተኛ የሆነ ጥልነት አለው። ለምንድን ነው ፈረንሳይና ብሪቲሽን የጠላቻቸው? ጀርመን የሚጠሏቸው ምክንያት ከሩሲያ ጋር ስላበሩና ሩሲያ፣ ፍራንስ፣ ብሪቲሽ አንድ ላይ በመሆን ትሪፕል ኢንቴንት የሚባል ቡድን በመፍጠራቸው ሶስቱንም ከዚህ ዓለም በምድረ ገጽ ማስወገድ ዓለምን በአንድ ጀርመን ለመቆጣጠር አስባና አቅዳ ነበር። ይህንን የምታዳምጡ ሰዎች ስዊስ ካናል ምን ማለት እንደሆነ ታውቃላችሁ? ስዊስ ካናል ማለት ዓለምን የሚያንቀሳቅስ ትልቅ የገበያ ማዕከል ነው፣ መንገድ ነው። ይህ መንገድ በአጭሩ ለአውሮፓና ለተለያዩ ሀገራት ነዳጅ እንዲሁም የተለያዩ ነገሮች የሚተላለፉበት መንገድ ነው። ጀርመን አንድ ሀሳብ መጣላት። ይህንን የስዊስ ቻናል በመቆጣጠር የዓለምን የዘይት ንግድ ወደ እኛ እናዙረው። ይህ የዞረው ንግድ ደግሞ እኛን ሀብታም ያደርገናል። እኛን ሳናስበው ወደ ሀብት ማማ ይወስደናል። ዓለማችንን እንቆጣጠራለን። ይህ የስዊስ ቻናል መቆጣጠር ማለት
ዓለምን እንደ መቆጣጠር ነው ብሎ ያስባሉ። እውነትም ልክ ነው። ዓለምን እንደ መቆጣጠር ነው ተብሎ የሚታሰበው በዛን ጊዜ የፖለቲካ ራዕይ ስዊስ ቻናልን መቆጣጠር ማለት ትልቅ ነገር ነው። ስዊስ ቻናል ማለት ገንዘብን እያተሙ መኖር ማለት ነው። ጀርመን እቅዷ እየሰራላት ይመስላል። ፓሪስን ለመቆጣጠር ጦርነት አረጉ። ዘ ባትል ኦፍ ማሪን። ይህ ጦርነት ፓሪስን ለመቆጣጠር የተካሄደ ጦርነት ነው። ፈረንሳይን በመያዝ ወደ ተለያዩ ሀገራት መሄድን የፈለጉት እንግሊዝን። ከእንግሊዝ በኋላ ይህንን ከጨረስን በኋላ አለቃ ከተመ፣ ቀጥታ ወደ ምስራቅ ነው የምንሄደው ብሎ እያሰቡ ነው። እስቲ እንቀጥል። እውነትም ጀርመን እየሄደላት ነው። ምዕራብ ፈረንሳይን ተቆጣጠሩት። ሚገርም ነው። አብዛኛውን ቦታዎች እየተቆጣጠሩ ነው የፈረንሳይ ቦታዎች። እነዚህም ቦታዎች ሲቆጣጠሩ በቀላሉ አይደለም። ዓለም ላይ የተከለከሉ ከባድ መራዥ የሆኑ ጭሶችን እንዲሁም ደግሞ መራዥ የሆኑ አሲዲክ የሆኑ ቦምቦችን እየተጠቀሙ ነው የመጡት። ይህ ደግሞ ዓለም አቀፍ ነገር ላይ የተወሰነ ነው እንዳንጠቀመው ተብሎ የተወሰነ ነው። ይህ ጦርነት እንደምታስቡት ቀላል አልነበረም። 3 ዓመት የፈጀ ነው። ይህ ማለት ከ1914 እስከ 1916 ባለው ጦርነት ውስጥ የተካሄደ ነው። ይህንን ጦርነት እያካረሩት ነው ጀርመኖች። የተለያዩ ጦር መሳሪያ እየገዙ ነው። የተለያዩ አፈንጂ መሳሪያዎች እየተገዙ ነው። ይህንን ደግሞ የሚያስቆማቸው ጠፋ። አስፈሪና አውዳሚ ጦርነት በቀጣይ ፓርት እንገናኛለን። ፓርት 1 ይሄን ይመስላል። ለሌሎች ትምህርታዊ መረጃዎች ከፈለጉ ይህንን የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሱ። ይህ ትምህርቱ ለርንቢ ነው። እናመሰግናለን።